አንዳንድ ነገር ምናልባት የሚያስተምር ከሆነ እስቲ እናወራለን ኢንሻአላህ ማለት ነው። ያው ብዙን ጊዜ አውርቼዋለሁ፣ ግን እስቲ አንዳንድ ነገሮችን አዲስ ሰምታችሁ የማታውቁትን ነገር እ፣ እናወራለን ማለት ነውና እ፣ ከዕለታት አንድ ቀን ተነሳውና ላይቬን ከፈትኩት። ላይቭ ማለት ነውና ከዛ ከፈትኩና ቁርአን ከፈትኩኝና ከዛ 5 ሰው መምጣት ጀመረ። 6 ሰው፣ 7 ሰው፣ 8 ሰው እያለ 200 ሰው ደረሰ ማለት ነው። ከዛ ኮመንት ላይ ሳየው ጃዬ እንዴት ነህ? ሰላም አለይኩም ጃዬ እንወዳሃለን፣ እንደው ጀግናችን ምናምን ብቻ ብዙ የሚጻፍ ነገር አለና ከዛ ይህ ነገር የሆነ ሀሳብ ውስጥ ጭልጥ አድርጎ ወሰደኝና ወደ ቲክቶክ መንደር በመጣሁበት ቅጽበት ያው ብዙ ሰዎች እኔነቴን ንቀው አንተ እኮ ማትረባ ነህ ብለው ለነሱ ስላላጎበደድኩላቸው እነሱ ትክክል ነው ብለው ያሰቡት እርምጃ ላይ አብሬያቸው ስላልተራመድኩ በቃ የሆነ ምናልባት በጣት የሚቆጠሩ 2 ሰዎች እኔነቴን እንደኔነት ያክብረው እንደኔነት ወደው እንደኔነት ተቀብሎኝ አብሮኝ የሚኖሩ ሰዎች ያሉ ላይፍ ማለት ነውና በተረፈ ሁሉም ሰው የውሸት ነበረ ያለው ነገር ማለት ነውና በዛ መሃል በቃ ብቸኝነቴን ነበር የምመርጠው። ብቸኝነት በቃ የሰው ጥቅም ብዙም አይታየኝም። ሰውም ብዙም ሰው አልወድም፣ ሰውም አይወደኝም አያቀኝምና ከዛ በዚህ ቅጽበት ከምን ወደ ምን እንደመጣው አየሁት ማለት ነውና ከዛ እኔ ቆይ ግን የትኛውን ጥሩ ነገር ሰርቼ ነው የትኛውን መልካም ነገር ሰርቼ ነው ማለት ለዚህ ነገር የሚገባ የትኛውን ትልቅ ነገር አድርጌ ነው እንደዚህ ሆንኩት ብዬ ያሰብኩኝና በጣም ግራ ገባኝ። በጣም ማለት ነው። ከዛ ወጣው አወረድኩ እንደ እውቀት ብዬ አሰብኩት። እውቀትም ያን ያህል የለኝም። ሰው መውደድም ቢባል ሰውም ማገዝ ለሰው መልካም ቢሆን ምናምን ነገር ምንም ያን ያህል የሚገን ነገር የለኝምና ያው እንደምታውቁት አብዛኛው ቲክቶክ ላይ ካሉ ጀሞዎች ጋር በጣም ባውንደሪ ያለኝ ማንም ሰው ስለኔ አያውቅም። ያው እዛች ላይቭ ላይ ስለፈልፍ ስናወራ ነው እንጂ የሚያቀኝ እንዲህ ስለኔ ራሱ የሆነ ነገር ውዴታ ለመውሰድ ወይ ደግሞ የሆነ ሪስፔክት ራሱ እንትን ለማለት እኔን የሚያውቁ ስለኔ የሚያውቁት ነገር የለም። በቃ ወይ ስከራከር ነው የሚያውቁኝ፣ ወይ የሆነ ነገር ሳወራ፣ ወይ ደግሞ እዛ የባጤ ቆጡን ስለፈልፍ ነው የሚያውቁኝና እንዴት ነው ይሄ ነገር ሪሶርሱ ምንድን ነው? እንዴት ነው እንደዚህ ሊሆን ይችላል ብዬ በቃ ማሰብ ማውጣት ማውረድ ጀመርኩኝና ከዛ አንድ ነገር ትዝ አለኝና ይሄ የክርስቲያን መዝሙር ላይ ያለ ግጥም ነው። እሺ ግን በጣም የምወደው ግጥም ስለሆነ ልንገራችሁ። ምን አለ መሰላችሁ? ሰውየው አምላኩን ሲጠይቅ ታዲያ ምን ልስጥ ምን ሰጥቼ ደስ ላሰኘ ብዬ ስጠይቀው ራስህን ስጠዋለኝ ራስህን አለ። እና ምንድነው ሐሳቡ መሰላችሁማ? ለአምላክ ምንም ነገር አንስታችሁ ብትሰጡት ሁሉም የሱ ነው። ሁሉም ማለት ነው የሱ ያልሆነ ነገር የለም። ገባችኋ? ግን አምላክን ልትከለክሉት የምትችሉት የሱ በቃ ይሄ ያንተ አይደለም ብላችሁ ልትከለክሉት የምትችሉት ነገር አንድ ነገር ነው፣ እሱንም ራሳችሁን ነው። ለአምላክ ደግሞ ልትሰጡት የምትችሉት ነገር ደግሞ ራሳችሁን ነው። አምላክን ለራሳችሁ ማለት ለአምላክ ራሳችሁን ስትሰጡት ያ ትልቅ ለአምላክ የምትሰጡት ትልቅ መስዋዕትም ሊሆን ይችላል፣ ትልቅም ስጦታ ሊሆን ይችላል። ይሄ ነው እና እንግዲህ እኔ በቻልኩት መጠን ያ ሙሉ ለሙሉ ላይሆን ይችላል። ለካ ለአምላክ ራሴን ሰጥቼዋለሁና አምላክ ደግሞ የሰጠኝን ነገር አየሁት እና ይሄ ሁላ ግርግር ይሄ ሁላ መተረማመስ ለካ አምላክ የሰጠኝ ነው እና አልሐምዱሊላህ በጣም በቃ በጣም እድለኛ ነኝ ወላሂ። አንዳንድ ጊዜ አምላክ ያቀፋችሁ አይነት የነካችሁ አይነት ስሜት ይሰማችኋል። እኔ በእናንተ ቲክቶክ ላይ ባለ ጀማ ያው እንደዚህ አይነት ስሜት ተሰምቶኛል። አምላክ አጠገቤ ያለ አይነት እያየኝ እንደሆነ እየሰማኝ እንደሆነ አይነት ስለኔ እንደሚያስብ ስለኔ እንደሚጨነቅ እንዲሰማኝ አድርጎኛል። ወላሂ ነው የምላችሁ ነው። አልሐምዱሊላህ እና ሁላችንንም እንግዲህ አላህ እንደዚህ አይነት ስሜት እንዲሰማን ያድርገን። እያየን እንደሆነ እየተመለከተን እንደሆነ ስንጨነቅ አብሮን እንደሚጨነቅ ስናስብ አብሮ እንደሚያስብ የኛ ነገር እንደሚገደው ያ ስሜት እንዲሰማን ያድርግ። እውነት እዚህ ላይ የሚሰማው ሰላም እንዳይመስላችሁ ምንም በቃ አትጨነቁም ማለት ነውና እንደዚህ አይነት ስሜት ይሰማችሁ በቃ ነው የምላችሁ። እኔ
እኔ እንጃ ማለት ተገብቶኝ አይደለም ቦቴም ሆኖ አይደለም፣ ግን በቃ አላህ ሲሰጥ አይን የለውም። አላህ ሲሰጥ ነው በቃ በጣም ነው የሚገርመው ማለት ነው። እና አንዳንድ ጊዜ ራሱ ላይክ ጀሞ በሰጠኝ ነገር ምን እላለሁ መሰልሽ፣ እንደው የሆነ ቀን አንድ ቀን ፐርሰናሊቲን ስለኔ ትክክለኛውን ነገር አውቀው ተሸውደናል ይሉኛል እላለሁ ሁላ ማለት ነው። ግን አልሐምዱሊላህ አላህ ሲሰጥ አይን የለውም እና አላህ የሰጠኝ ነገር ነው። እናንተን ለእኔ አላህን የሰጠኝና እናንተን ደግሞ የሚያኮራችሁ አላህ እናንተን ለሰው ስጦታ ብሎ ሰጥቷችኋል። እናንተ የአላህ ስጦታ ናችሁ። ገባችኋል? ለእናንተ የተሰጣችሁኝ ካለ እና አላህ እኔን ለሆነ ሰው ስጦታ አድርጎ ሲሰጥ ራሱ እኮ ሲገርም ማለት ለስጦታ መታጨት ራሱ ማለት ነው። ሁለት ነገር ነው። አንደኛ የተሰጠኝ ነገር አለ፣ ሁለተኛ ነገር ደግሞ እናንተ ተሰጥታችኋል። ለሆነ ነገር ታጭታችሁ ያንን ነገር ዲዘርቭ ታደርጋላችሁ ብሎ እናንተን አላህ አንስቷችሁ ለሰው ስጦታ ሲሰጣችሁ አስቧችሁ። አላህ የሚጠቀምባችሁ ስትሆኑ፣ አላህ የሚገለገልባችሁ ስትሆኑ፣ በአንድም በሌላ ማለት ነው። ከዚህ በላይ ምን የሚያኮራ ነገር አለ? በጣም እኮ ነው የሚገርመው የአላህ ስራ እና ስጦታ ሲሰጣችሁ ብቻ ሳይሆን እናንተ ራሱ ለሰው ስትሰጡ እኔ እንጃ አላህ በእናንተ ሲተማመን እነሱን ብሰጠው ይበቃዋል ብሎ አስቦ እናንተ በቅታችኋል። በቃ ስጦታ ለመሆንና አላህ ይጠብቀን ሁላችንንም። እና አላህ እንግዲህ በጀነት ተገናኝተን ኢንሻአላህ ድምፄን ሰምታችሁት አንተ ጃነካ በድምፅን ያወቅ ነው በድምፅ የምንተዋወቅበት ያደርግልን ማለት ነው። እና አልሐምዱሊላህ አሁንም ማለት ነው አልሐምዱሊላህ እንግዲህ በጣም የምወደው ቃል አልሐምዱሊላህ፣ እውነት አልሐምዱሊላህ ለሁሉም ነገር፣ ለተጨነቅንባቸው፣ ላዘንባቸው፣ ላጣናቸው፣ ላገኘንባቸው፣ በተጨነቅን፣ በተቸገርን፣ በተከፋን ጊዜ ከጎናችን በሐሳብ በዱዓ በሁሉም ነገር አብሮን ስለነበሩ ስለ ሁሉም ነገር አልሐምዱሊላህ አልሐምዱሊላህ ማለት ነውና ትንሽ ሴንሲቲቭ የሚያደርገኝ ይፉ ነው ከአምላክ ያለው ነገር ብቻ አልሐምዱሊላህ። እና አላህ እንግዲህ እንትን ያደርገ እንዳልለወጥ ያደርገኝ፣ በማገኘው ነገር ትዕቢተኛ እንዳልሆን ያደርገኝ አላህ ማለት ነው። እና በቃ ከዚህ በላይ ሁላችንንም ከፍ ያደርገንና አላህ በዚህኛው በጣም ስጦታ እንደሰጠኝ እኔ ደግሞ ለብዙዎች እንደሰጥ አላህ ይርዳኝ፣ ለብዙዎች እንደሰጥ ማለት ነውና አልሐምዱሊላህ አሁንም ማለት ነውና እስቲ ጃማን ነው ምንድነው ከየት ወዴት ነው ምናምን እንደዚህ አይነት ነገር ውስጥ እንዴት ገባ ወጣ የሚሉት ነገር የተወሰነ ነገር እናወራለን። አልሐምዱሊላህ እና እኔ የአዲስ አበባ ልጅ ነው። አዲስ አበባ ነው ተወልጄ ያደግኩት። ያው እኔ በቤተሰብ እናቴ ብቻ ነው ያሳደገችን ከቤተሰቦቻችን ጋር። አይ ቲንክ አባታችን ጥሩ አባት አልነበረም እና እናቴ በጥሩ እናትና በመጥፎ አባት ከሚያድጉ ልጆቼ በባዶ እጇ አይ ልጆችን ብቻዬን አሳድጋለሁ በጥሩ እጅ ማደግ አለባቸው ብላ ያው እንግዲህ ተነስታኔ እና ይሄ ብለው ነው ሀ ብሎ የጀመረው በዚህ ነውና እናቴን አሁን ባሳያችሁ ቅድመ አያቴ ነው የምመስለው በጣም አርጅታ ማለት ነውና ያው የሷ ውበት የሚታየው እኛ ላይ ነው ውበቷ ማለት ነውና ያው በጣም ዋጋ ከፍላለች በጣም ማለት ነውና አንድ ነው ፈጣሪ እኔ እንደነካኝ እንደሚያየኝ አጠገቤ እንደሆነ የተሰማኝ የዚች የእናቴን ውለታ እንድሸመጥጥ አላረገኝም፣ ዱርዬ አላደረገኝም። ያው ትንሽ ዱርዬ ነበርኩኝ ግን ብዙም እንትን ሳልል ነው የተመለስኩት ወዲሆን ማለት ነውና ያው ትምህርት ቤት ጎበዝ ተማሪ ነበርኩኝ በጣም ማለት አሪፍ ተማሪ ነበርኩኝና አይ ቲንክ 97 ዓመተ ምህረት ላይ ብጥብጥ ነበረ ምርጫና እዛ ምርጫ ላይ ሙሉ ክፍላችን እንዲደግም ተደርጓል ትምህርት ቤት ማለት ነውና ያ በጣም ሞራሊን የነካው ነገር ነው በጊዜው ማለት ነው። በጣም ሞራሊን የነካው በቃ ትምህርት እንድጠላ ያደረገኝ ጊዜ ነውና አይ ቲንክ ትምህርት ቤት ቀየርኩኝ። ምክንያቱም ጓደኞቼ ከኔ አንድ ከፍ ብሎ እኔ ደግሞ ከነሱ አንድ ዝቅ ብዬ መማር በጣም በቃ ይሄ የሞራል ኪሳራን ያደረሰብኝ ካለው ነገር አንጻር ማለት ነውና
ያው ትምህርት ቤት ቀየርኩ። ትምህርት ቤት ስቀይር የቀየርኩት ትምህርት ቤት ጥሩ አልነበረም። በጣም ዱርዬ ሆንኩኝ፣ በጣም ማለት ነውና ዱርዬ ነበርኩኝ። በጣም በቃ ዱርዬ ሆንኩኝ። በጣም ከማይሆኑ ሰዎች ጋር ገጠምኩ እና ትዝ ይለኛል የመጀመሪያ ቀን ወላጅ አምጣ ተብዬ እንዴት እንደደነገጥኩና በቃ መፎረፍ ተጀመረ። በቃ መፍታታት ተጀመረ ማለት ነው። ከዛ እንደዛ እየተባለ ያው በቃ ከመጥፎ ልጆች ጋር ገጠምኩኝ ማለት ነው። ግን የሚገርማችሁ ነገር ዱርዬም ብሆን ቤተክርስቲያን እሄዳለሁ። የሚገርመኝ ነገር ማለት እንትን ከሰኞ እስከ አርብ ከ11 ሰዓት በኋላ ጉባኤ አለ። ጉባኤ እንሰበሰባለን፣ ጉባኤ እንሰማለን ምናምን። ሰንበት ትምህርት ቤት ደግሞ ቅዳሜ ከ7 ሰዓት እስከ 10 ሰዓት ድረስ እንማራለን። እሁድ ጠዋት ቅዳሴ ነው። በተረፈ በቃ እኛ ሰፈር ያለው ያደግኩበት አካባቢ ቤተክርስቲያን የመሄድ ከፍተኛ ፉክክር አለ። ሄዶ የመዘመር ነጠላ የመልበስ ምናምን ነገር እነዚህ ፉክክሮች አሉና ብቻ እርስ በርስ የምንሸዋወድበት አይነት ነገር ነው። ጥሩ ክርስቲያንም ነን ጥሩም ክርስቲያን አይደለንም ማለት ነውና በቃ እንዲህ እየተባለ መጣ። ከዛ 10ኛ ክፍል ውጤት አልመጣልኝም እንዳጋጣሚ። ያው በጣም ደግሞ እሱ ደግሞ በጣም የሚያናድድ ተስፋ ትዝ ይለኛል። አይ ቲንክ ከኔ የሰራው ልጅ አልፏል መሰለኝ። ከኔ የሰራው ልጅ አልፏልና ያው በጣም አዘንኩኝ። ኮተቤ ነው ቀጥታ የሄድኩት። ፊዚክስ ጎበዝ ነበርኩኝና ፊዚክስ አስተማሪ ለምን አልሆነም ብዬ ከዛ እዛ ሄድኩኝና የመግቢያ ፈተና ኢንትራንስ ኤግዛም ወሰድኩና አለፍኩኝና ብዙ ሰው ነበር የተመዘገበ። የተወሰነ ሰው ነው ያለፍነው። እኔም አንዱ ነበርኩ ካለፍኩት ውስጥና አይ ቲንክ ከምዝገባ ቀን በፊት ምን እንደሚያስፈልጋችሁ በምን አይነት ሁኔታ መማር እንዳለባችሁ ኦሪንቴሽን አለ ተብለን ሄደን ማለት ነው። እና ሄድኩኝና እዛ አየሁት ራሴን እና ሳየው በቃ ትክክለኛ ቦታ እንዳልሆንኩ ያው ራሴን እየገደብኩት እንደሆነ አይነት ስሜት ተሰማኝና ያው ቦታ አይደለም ብዬ አሰብኩኝና ፐርሰናሊ እኔ አርቲስት ነኝ። ስዕል ስላለው ጽሁፍ እጽፋለሁ ፐርሰናሊ ማለት ነው። አባቴ ሰዓሊ ነው፣ ቀራጺ ነው፣ ሙዚቀኛ ነው እና ፊደል ካስትሮ ተደሞበት የሸለመው አባት ነው ያለኝ። ያው በጣም የሚገርም እኔ ስለሱ ሳስብ በጣም በቃ የባከነ ሰው ነው። ያው እኔ ትዝ ይለኛል የመጨረሻ የሞት ጊዜዎቹ ላይ አይ ቲንክ ይህንን ነው የነገርኩትና ይህን የመሰለ አባት ሆኖ እኛን የመሰለ ደግሞ ልጅ ኖረ ነው። ያው ጥሩ የሆነ ግንኙነት ቢኖረን ኖሮ ያው ጥሩ የሆነ ፋሚሊ ይፈጠር ነበረ። ግን አምላክ ህይወትን እንዴት ላርግል ይሄን ሁላ ህልም እንደሆነ እርሰውና ቢለኝ አይ እኔ ከእናቴ ጋር ድገመኝ ያሳለፍኳት ህይወት ናት እኔ ደስ የምትለኝ ብዬ ነው መመልስለት። እና በቃ ስዕል ስላለው ሙዚቃ በጣም ነው የምወደው፣ በጣም ሙዚቃ በጣም ነው የምወደው በጣም ማለት ነውና እኛ ቤት ከእህትና ከወንድሞቼ እኔ ይለያሉ እና እንደውም ልጅ እያለሁ ያበሽቁኛል። አንተ እኮ ተጥለህ ነው የመጣው እንጂ ከኛ ጋር ምንም አይመስልም። መልኬ እነሱን አይመስል፣ ተግባሬ እነሱን አይመስል ምናምን በቃ ዱርዬ ወዘኔ ነበርኩኝና በቃ እንደዛ እየተባለ ከኮተቤ ቦታ አይደለም ብዬ ተመለስኩኝ። ከዛ አይ ቲንክ የሙያ ትምህርት ገባሁና ቢልዲንግ ኮንስትራክሽን አድቫንስ ዲግሪ ጨረስኩኝና ትልቁ ጆርኒ የመጣው በቃ ኮሌጅ በመማርበት ጊዜ ነው። ኮሌጅ በመማርበት ጊዜ የአይደንቲቲ ጥያቄ ይመጣል። እንግዲህ አንድ ሰው ወይም የሚሸወደው ወይም የማይሸወደው እዚህ ፖይንት ላይ ነው። ላይክ ምን አይነት ሰው ነኝ? ምንድነው ደስ የሚለኝ? እኔ ማን ነኝ? ስለ እኔ ሰው ቢጠይቀኝ እኔ ማን ነኝ ነው የምለው የሚል ጥያቄ ማለት ነው። እና እቺን ጥያቄ ትንሽ የጀመርኳ 9ኛ እና 10ኛ ክፍል ስማር አንድ ሙስሊም ጓደኛ ነበረኝና ይጠይቀኛል ስለ ክርስትና። ኢየሱስ ክርስቶስ ተሰቅሏል አለኝ። አልኩት። ታዲያ የሰቀሉት ሰዎች እኮ ያንተ ውለታን የሰሩልን ባለውለታክ ናቸው እና ለምንድን ነው የምትነቅፋቸው ምናምን ነገር ይለኛል። እና እነዚህ ጥያቄዎች ትንሽ ያንገዳግዱኝ ነበር እና ያልኩኝ ምናምን ትንሽ ራስታ ምናምን ሙድ ይመቸኛል። ራስታ ጓደኞች አሉኝ የሚያጨሱ የሚጠጡ ምናምን ብዙ ጓደኞች አሉኝ እና አይ ቲንክ ያው መጠጣት ላይ ነበርኩበት፣ መጨፈር ምናምን ያው ማጨስ ውስጥ ብዙም የለውበትም። ጫትም ቅም ያላቅም አይ ቲንክ እንደዚህ በጣም የሰመጠ ዱርዬነት ውስጥ አልገባሁም ነበርና ያ ብቻ እንዳጋጣሚ ሆኜ ሱስ ውስጥም ቢሆን ጥሩ ያገኟቸው ልባቸው በጣም ንጹህ የሆኑ
የማውቃቸው ራስታዎች አሉ በጣም የሚገርሙ እና ይሄ ራሶሎጂ የሚባል መጽሐፍ አለ፣ የራስታ ፍልስፍና ምናምን ብዙ እነሱ መጽሐፎች ለማንበብ ሞከርኩኝ። ጥበብን ከጲላጦስ ዘሰክሪት የሚባሉ ዶክመንተሪ ደግሞ ኒው ወርልድ ኦርደር ምናምን እነሱን ነገሮች ምናምን ትንሽ ነካክቼ ነበር እስከ 10ኛ ክፍል እና ትንሽ እንደ ፈላስፋ ያደረገኝ ነበርና ኮሌጅ ስመጣ ያው በቃ የአይደንቲቲ ጥያቄ መጣ። እኔ ማን ነኝ ምንድን ነኝ ምናምን የሚባል ነገር እና በቃ የሆነ ፓሽንም ስላለኝ የሆነ የራሴን ፊሎሶፊ ነገር ምናምን መፍጠር ጀመርኩኝና አለኝ። አክቹሊ ግን አልነግራችሁም። እሱ ምናልባት ይሻላ ወደፊት እንግዲህ ካወቃችሁኝ በዛ ስመጣ እንግዲህ ይሄ እኮ ጃቢር ነው ትሉ ይሆናል ይሻላ ነው። በትንሹ ከላይ ልንገራችሁማ የሰው ልጅ እዚህ ምድር ላይ ሲኖር ያው ፍልስፍናውን ነው የምነግራችሁ እንትን እንዳትሉና ሞገድ አለውና ከዛ ሞገድ ጋር ኮንታክት ማድረግ አለበት እና ያ ሞገድ ደግሞ ቀጥታ ወደ ጀነት ጋይድ የሚያደርጋችሁ ሞገድ ነው። እንደ ቀጥተኛ መንገድ ልትወስዱ ትችላላችሁ። ከዛ ተባለ በቃ ፍልስፍና ተጀመረ፣ መጽሐፍ መነበብ ተጀመረ፣ ክርስትና ላይ ጥያቄ መነሳት ተጀመረ ምናምን በቃ ያው ብዙ ጊዜ ነግራችሁ ስለማቅ እሱ ላይ ብዙም አልላችሁም እና ያው ጀነራሊ ስነግራችሁ አንድ ሰው ጥሩ ክርስቲያን መሆን ቢፈልግ ወደ ክርስትና ጠለቅ ብሎ አይግባ። በቃ ቅዳሴው ላይ፣ ነጠላው ላይ፣ እጣኑ ላይ፣ ዝማሬው ላይ ቢያተኩር አሪፍ ነው። ግን ወደ ውስጥ ከገባችሁ ክርስትና ጠልዞ ነው የሚያስወጣችሁ፣ ጥልዝ አድርጎ ነው የሚያስወጣችሁ እና በቃ ከወጣው በኋላ በጣም ከባድ ነበረ። ከክርስትና ከወጣው በኋላ ማለት ነው። እንደ አይደንቲቲ የላችሁም፣ ከሰው ጋር አትግባቡም፣ ፓሽን የላችሁም፣ አብራችሁ ሰለብሬት እኔ ጥምቀት በጣም ነበር የምዘምረው። ጥምቀት አቆምኩኝ ማክበር፣ መስቀል ማቆም አከበርኩ። በዓል ደስ አይለኝም። በዓል ከቤተሰብ ጋር ጭቅጭቅ ነው። በዓል በመጣ ጊዜ እኔ መሄድ አልፈልግም፣ ማክበር አልወድም። በቃ እንደዚህ አልወድም፣ ብቻዬን ነው እንትን የማልኩት ማለት ነው። እና ከዛ በኋላ ስለ እስልምና ጓደኛ ያስተምረኝ ነበርና አላህን በጣም ወዶ ነበረ። ስለ አላህ ያለው እሳቤ ደስ ይለኝ ነበር። ግን ነብዩ መሐመድን ለመቀበል በቃ በአንዴ ነው በቃ ተስፋ ቆርጬ ራሱ የተወኩት ማለት ነውና አይ ቲንክ ወደ 6 ዓመት ምናምን ያለ ሃይማኖት ቆይቻለሁ። ግን አንድ የማደርገው ነገር ነበረ። ኢየሱስ ክርስቶስን በጣም ነው የምወደው፣ በጣም ማለት ነው። በጣም እስቲን ነው በጣም ነው የምወደው። በጣም ለእኔ የሚለይብኝ ሰው ነው። ምክንያቱም ህይወቴ ላይ በጣም ከመጥፎ ነገሮች እንድከለከል በጣም ጋይድ ያደረገኝ ሰው ነው። በጣም ማለት ነውና ትህትናን፣ ለሰው ማዘንን፣ ለሰው መልካም መሆንን፣ ህይወትን ከዓለም ተሻግሮ በመመልከት ማለት ዓለም አለ፣ ሞት የሚባል ነገር አለና አንድ ሰው ከሞት ተሻግሮ ከሞት ከፍ ብሎ ዓለምን ማየት ቢሞክር በቃ ዓለም ትደክማለች፣ ዓለም ጠፊ ናት። በቃ የሆነ ዓለም ላይ እንትን ነው። አሁን ለምሳሌ እኔ ከሞትኩኝ አዲስ ዓለም ኖረች አልኖረች እኔ ምን ይሰራልኛል? እናንተ ኖራችሁ አልኖራችሁ ምንም ጥቅም የለውም። ቤተሰቦቼ፣ ስራዬ፣ ገንዘቤ፣ ሁሉ ነገር ምንም አይሰራም። ሰው የሁሉም ነገር ቁልፍ ባለቤት እኛ ነን ማለት ነው። ስለዚህ እኛ ስንኖር ነው ሁሉም ነገር ዋጋ የሚኖረው። እኔ አሁን ከሌለው አዲስ ምንም ዋጋ የላትም ለኔ ምንም። የሆነ ከአንድ ከተቀመጠ ዝም ብሎ ነገር ያልተሻለችም የተሻለችም ልትሆን ትችላለች፣ ግን ለእኔ ዳዝና ሜክ ሴንስ። እሷ ዋጋ ሊኖራትም ላይኖራትም የሚችለው እኔ እዚህ ጋር ስኖር ብቻ ነው። እኔ ከሌለው ማንም የለም። በቃ ሁሉም ነገር ትርፍ ነገር ነው፣ ባዶ ሜዳ። ዓለም ብትበጠበጥ በጦርነት ብትታመስ ለእኔ ለውጥ የለውም። ስለዚህ ለእኔ ለውጥ የሚኖረው እኔ ስኖር ብቻ ነው ማለት ነው። የዚች ዓለም ቁልፉ ባለቤት እኔ ነኝ ማለት ነው። እኔ ከሌለው የለውም። አንተም ነህ አንቺም ነሽ። አንተ ከሌለክ በቃ ዓለም ምን ቢቆሽሽ ቢዝረከረክ ዳዝና ሚክስ ምንም። አንቺም ብትሆኚ ከሌለሽ ምንም በቃ ባዶ ነው። ምንም የተለየ ነገር የለውም ማለት ነውና ያው ያንን ነገር እረዳ ነበርና ከዛ ነገር ዘልዬ ያው ህይወትን ለማየት እሞክራለሁ እና ከዛ በአጠቃላይ ማለት ነው አዘይንዶ በዘዲ እናንተ ጋር የሚቀረው የሰራችሁ ስራ፣ ሰዎች ላይ የሰራችሁ ስራ፣ ሰዎች ላይ ያደረጋችሁ ድርጊት፣ ከአምላካችሁ ጋር የተሳሰባችሁት ነገር ነው መጨረሻ እናንተ መሀል ላይ በቃ ይዛችሁ ተሸክማችሁት የምትሄዱት ማለት ነውና ያንን ነገር አስብ ነበረ በጣም ማለት ነውና አይ ቲንክ ይህን 6 ዓመት ለእንደሱ አይነት ነገሮች ግባት የሆኑኝን ነገር እየሰበሰብኩ ነበርና ከነዚህ ውስጥ ኢዮብ መኮንን በጣም ብዙ ነገር የተማርኩበት ሰው ነው።
በጣም የሚገርም ሰው ማለት ነው። አሉ ብቻ አሉ እነ ዮም መኮንን፣ እነ ኔልሰን ማንዴላ፣ እነ ጆዋኪን ፎኒክስ ጆዋኪን ፎኒክስ ሳይሆን እንትና ስሙ ጠፋብኝ። እነ ቦብ ማርሊ አሉ ብዙ አሉ እንደዚህ የተማርኩባቸው እነ ቶማስ ሳንካራ፣ እነ ማይክል ጃክሰን፣ እነ ቱፓክ ሻኩር በጣም በህይወቴ ትልቅ ነገር የተማርኩባቸው ሰዎች ናቸው። በጣም ማለት ነው ህይወትን ከሞት በኋላ ተሻግሬ እንዳያደረጉኝ ሞትን እንዳስብ ያደረጉኝ ሰዎች ናቸው እና ያው በዚህ ተገነባ በዚህ መጣ ተመጣ ምናምን ነገር እና እስካሁን የነገርኳችሁ ሰዎች ቁጠሩ፣ በደም ስሙኝ። ኢዮብ መኮንን፣ ጆን ኤፍ ኬኔዲ፣ አብርሃም ሊንከን፣ ቶማስ ሳንካራ፣ ቦብ ማርሊ፣ ቱፓክ ሻኩር፣ ሌላ ደግሞ ብሩስሊ፣ ሌላ ደግሞ አብርሃም ሊንከን፣ ሌላ ደግሞ ሌላ አረጠፉብኝ፣ አጼ ቴዎድሮስ አሉ ብቻ እነዚህ ሰዎች ማለት በጣም የምወዳቸው ለምን እንደሆነ ልንገራችሁ። በዓለም ላይ ማለት ነው እውነትን ስለያዙ በግፍ የተገደሉ ሰዎች ናቸው። በቃ ዓለምን ራያቸውን ስንቃቸውን ከሞት በላይ ስላሰቡት በሞት ላይ የተጫወቱ ነው ህይወታቸውን ሲኖሩ የነበሩት። ሀቅን ስለያዙ ተገደሉ። ያ በቃ ጠፉ። እዚች ዓለም ላይ ሀቅን ይዛችሁ ለመቀጠል አችሉ። ብዙ ሰዎች አሉ እንደዚህ እንትን እምላቸው ማለት ነውና ሀቅን ይዤ ተደብቄ መኖር እንዳለብኝ ወሰንኩና ያው በቃ በዛ መንገድ ነው ሄድኩት። ተደብቄ ነው ኑሮ እኔና አንድ አጋጣሚ ከአንድ ልጅ ጋር ጓደኛ ሆነንና እሷ ክርስቲያን ነበረች። ያው ማልኮም ኤክስ አሉ፣ ኧረ ማርቲን ሉተር ኪንግ አታስታውሱኝ አሉ፣ እነ ማርከስ ጋርቪው በጣም ብዙ ናቸው አሉ እና ያ ነገር አለና ከዛ ያው በሆነ አጋጣሚ ክርስቲያን መሆን አለብኝ የሚለው ነገር መጣ። የተለያዩ ክርስትናን ለማጥናት የሄድኩባቸው መንገዶች አሉ፣ ሩቅ መንገድ ይቻሉና ፋይናሊ ግን የወሰንኩት ወደ ቲክቶክ መምጣት ነበር ክርስትናን ለመጠየቅ። ያው ክርስትናን ስጠይቅ ታውቁኛላችሁ፣ ያው ብዙ አጨብጫቢ ነበረኝ ከስር እና ተባለ እንግዲህ አላህ ፈቀደና እስልምናን ተቀበልኩኝ። እስልምናን ከመቀበሌም በፊት እስካሁንም ድረስ በጣም ብዙ ሰዎች ጎን ያሉ የሆነ 1 2 ቀን 3 ቀን ራሱ ሳይመቸኝ ብቀር ላይክ ጃቢር የት ነው ሄደው ጃቢር ጠፋኩ ምናምን ነገር ከዛ ዝም ብዬ መጥቼ ማንም ሰው ያው ጋዳፊ ያው እንትና ሳዳም ሁሴን ኦሳማ ቢንላዲን እንደዚህ አታስታውሱኝና ቼኩቬራ አሉ ብዙ ናቸው እና አንድ ዝም ብዬ የሆነ 2 ቀን ምናምን እስቲ እንዴት ነው ምን አለ ቲክቶክ ላይ ብዬ ስመጣ እርግጠኛ ነኝ ልንገራችሁ 3 ኮመንት ያለው ጃቢር የጠፍቱ ነው ጃቢር ከዛ እኔ ገርመኛል። ምንድን ነው ይሄ ነገር እንዴት ነው? ኧረ እኔማ ይሁን የዘለለኝ ነገር አለ ምናምን እላለሁና በቃ ከዚህ አንስቶ አላህ እዚህ ስላደረሰኝ እንግዲህ እኔ ምንም ማለት አይቻልም። ፊደል ካስትሮ ምንም ማለት አይቻልም። በጣም ነው የሚከብደው። በጣም ማለት ነው በጣም ነው የሚከብደውና አላህ ሲሰጣችሁ እንግዲህ አይን የለውም እና ምንድን ነው ያው ብዙም አላረዘምኩትም፣ አጭር ነው ያደረኩት። ፋይናሊ እንደዚህ ሆነ ሰለመ። ያው አብዛኛውን ነገር ስለምታውቋቸውን ነገሮች አልነገርኳችሁም የመደጋገምም እንዳይሆን ማለት ነውና ፋይናሊ ምንድን ነው አለ አንድ ቀን አላህ በእናንተ ህይወት መንቀሳቀስ የሚጀምርበት አላህ ሁሉን ነገር በህይወታችሁ ቦታ የሚያስይዝበትና እሱ ቀን አለ እና እሱ ቀን እስኪመጣ ድረስ ታገሱ፣ አታጉረምርሙ፣ ተደበቁ። በቃ በጽናት ውስጥ እንትን በሉ። ያማል የሆነ የምፈልጉትን ነገር ስታጡ የሆነ አለው ፔን፣ ግን ቢሆንም ኢንሻአላህ በቃ የተሻለው ይመጣል እያልን እንጠብቅ። አላህ የሆነ ቀን ሲመጣ እናንተ ራሱ መቆጣጠር ያቀታችኋል። እና እስቲ አዲስ አንድ ሐዲስ ላስታውስሽ። ይሄ ሐዲስ ማቀው መች መሰለሽ? ያኔ ሳልሰለም 9ኛ ክፍል የተነገረኝ ሐዲስ ነውና ሴትዮዋ ያለችውን ነገር እንትን ትሉኛላችሁ። ሴትዮዋ ትራባለች ነው፣ በደንብ አላስታውሰውም። መማውን ትራብና አላህን ትለምነዋለች ነው አሉ። ከዛ አይ ቲንክ ከቤት ውስጥ ስንዴ ነው የሚወጣው አሉ። እንዲህ ስንዴው
ወጥቶ እና ስንዴውን የሆነ ነገር ብላ ታስቆሟለች እና ቃሉ ምን እንደሆነ ረሳሁት እና ምን እንደተባለ ታውቂያለሽ? ስሰማ ያንን ቃል ብላ ይህን ስንዴ ባታስቆመው ዓለምን ይሞላ ነበረ ብሎ ተናገሩ። ማለት አላህ ርዝቁ የአላህ ሰጪነት ምናምን ትልቅነቱን የነገረኝ ነው። የፋዘሪ ጓደኛ ነው እና እንደዚህ ታሪክ ትዝ ይለኛልና ይህንን ለምንድን ነው ማንሳት የፈለኩት? አላህ በህይወታችሁ ላይክ ለእናንተ መስጠት ሲፈልጋችሁ የእንትና አይደለም፣ ዛህሪ የአጋር አይደለም፣ የአጋር አይደለም። ይሄ ስንዴ ነው፣ እህል ነው። ትዝ ይለኛል አስታውሰዋለሁ። እና ያው የአላህን ርዝቅ ለማየት ነው። እና አይ ቲንክ ሱብሃን አላህ ብላ የሆነ ነገር ብላ አስቆመችው ነው። እሱን ባትለው ኖሮ አለ ዓለምን ሞልቶ ዓለም በዛ ነገር ታፍኖ ይሞት ነበር አይነት ነገር ነግሮኛል። እና ይህንን አዲስ አስታውሳለሁ እና ይገርመኛል። እና አንዳንድ ጊዜ የአላህን ርዝቅ የአላህን በረከት ሳትዘጋጁ አላህ ሲሰጣችሁ አንዳንዶቹ በትንሹ ይጠግቡና እንትን ይላሉ፣ ትቢተኛ ይሆናሉ፣ የአላህን ውለታ ይረሳሉና አላህ ቀን አለው። ያ ቀን እስኪመጣ ድረስ ታገሱ። ገባችሁ አይደለ? አላህ ለእናንተ የሚሰጣችሁ ነገር ትልቁ ነገር ጀነት ነው፣ ጀነት ማለት ነውና አላህ ያንን ቀን በእናንተ ህይወት እስኪያመጣ ለእናንተ መስጠት በቃ ያ የሚጀምርበት ቀን አለ፣ ትክክለኛ ቀን የሚለው ማለት ነው። ልክ በህይወታችሁ ሁሉም ነገር መስተካከል የሚጀምርበት ጊዜ አለና ያ ቀን እስኪመጣ ያ ጊዜ እስኪመጣ ድረስ መታገስ አለባችሁ። መጠበቅ፣ መታገስ፣ አለማጉረምረም፣ በአላህ ላይ ተስፋ አለመቁረጥ እና ይህንን ነገር ነው እኔ በህይወት የተማርኩት። በተረፈ ግን በዚህ አጋጣሚ ያው የኔን ዊክነሶች የኔን ጥፋቶች እየሸፈናችሁ የጃቢር እኮ ከዛ ነገር ይልቅ ይሄኛው ነገሩ ይበልጣል እያላችሁ የኔን እንክርዳድ ወይ ምን ጉድፎችን እያያችሁ ሳይሆን እንትን እያደረጋችሁ በቃ የኔን ጥሩ የጃቢርን ጥሩ ነገር እያያችሁ ሳጠፋ በቃ መታችሁም ትመክሩኛላችሁ። በስቴል የሆነ የሚደብርም ነገር ሳረግ በቃ እንትን እያላችሁ እና እኔ እንጃ አስበሽዋል? አዲስ ሙስሊም አንድ ሙስሊም ጆሮን ተወስቶ አፍንጫውም ላይ እንትን ኖሮት ድሬድ ኖሮት ምናምን እንደፈለገ እየሆነ ማለት ላይ እኔ ፕሮፋይል እሱ ነው ሪፕሬዘንት የሚያደርገውና ከሞን ከነዛ ነገር ተቀብለውኛል። የሚገርምሽ ማን ላይክ የተወሰነ ሰው አይ ሙስሊም እንዳያደርግም ምናምን ነገር ይባል የሚሉኝ ሰዎች አሉ። ግን እነሱ ፀጉርህን ለምን አትቆር? አሁን ኮመንት ላይ አንዳንድ ጊዜ ምን ያስቀኛል መሰልሽ ይመጡና አረ ይሄ የሙስሊም አደብ አይደለም ፀጉርህን ለምን አትቆረጥም ሲሉኝ የሚጨቃጨቁልኝ ሰዎች ምን አገባክ መብቱ ነው አላህን በቃ ሲወራረዱ የሆነ ሰው እና እዩ ታስቡት። እና ይሄን ሁላ ነገር የኔን እንከን የኔን ጉድፍ የኔ ያልሆነ ያልተገባ ነገር ሲሆን ከዛሃራ በስተቀር ሌሎቹ ባላየ ነው ላሽ ዛሃራ በጠረዋ ነው የምትልሽ አሰማሽ። እና በስመ አብ ስል ራሱ ረፍ በል ይህንም በል ብላ የሆነ ነገር እንደ ሻሃዳ የሚመስል ነገር ታስብለኝና አትበልከውን ባላ ትለኛለች። እና ሌሎቹ ግን በቃ እንዴት ልበላችሁ በቃ እያንዳንዱን ነገር እኔ እንጃ እኔ ምንም ቃል የለኝም ወላሂ ነው የምላችሁ ማለት ነው። እና ምንም ቃል የለኝም ለእናንተና ሁላችሁንም በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ ሁላችሁንም ማለት ነው። እኔ ለእናንተ በቃ በጣም ደስ ሲላችሁ ችግራችሁን መታችሁ እንትን ብላችሁኝ አማክራችሁኝ ሲፈታላችሁ የሆነ ነገር እስቲ ዛሬ ምከረን የሚሏት የሆነች አንድ ሾካካ አካውንት አለች። በቃ ትመጣና እስቲ ዛሬ ምከረን ይሉኛልና ያው እኔ አይመጥ ትልቅ ሰው ሆኜ አይደለም የሆነ የሚረባም ነገር አውርቼ አይደለምና አይ ቲንክ የሆነ ወይ ያሳስቃል ምናምን መሰለኝና ልክ ያንን ነገር ሳወራቸው ያው ሙሉ ለሙሉም ባይሆን የተወሰነ ነገር ይጠቁማቸዋልና በዛ መልኩ እናንተ ላይ እኔ በመልካምነት ስለተወጣ አም ፕራውድ ባይዘው እና ቢሆንልኝ ወላሂ ነው የምላችሁ ማለት ነው ቢሆንልኝ 3000 4000 5000 ሆኜ ለሁላችሁም አንዳንድ ወንድም በሆንኳችሁ ወይ ደግሞ ባለም ወይ አባትም በሆንኳችሁ ቢቻል ማለት ነው መጠቀም ከሆንኩኝ ማለት ነው እማስፈልግ ከሆነ በቃ በዚህን ያህል ደረጃ እንትን ብላችሁ
ምን ያህል በታደልኩ ነበረ ምን ያህል ማለት ነውና አይዶን ነው ምን እንደምል አላውቅም። እና ያው እኔ ህይወት ላይ ዝም ብላችሁ አይደላችሁ እናንተ ሁላችሁም ዝም ብላችሁ አይደላችሁም። ህይወቴ ላይ ትልቅ ቦታ አላችሁ፣ በጣም ትልቅ ቦታ ማለት ነው። አብዛኛውን ጊዜ ቲክቶክ ላይ ነው የማሳልፈው። አሁን እኔ እንዲህ ብዬ ትልቅ እንዲያሳለፍኩ ብዬ አንድ ከባድ ሰው መጣ። አይ ሐሚዶ ይህ ሐሚዶ ያልኩሽ ልጅ ራስታ ይቺ ምናምን ነገር ኢንስፓየር ሆንኩ ያልኳችሁ ልጅ አለ እና ይነገራችኋል፣ እናስገባዋለን እና በቃ ምን ልበላችሁ፣ በቃ ደስ ይላል። በቃ እኔ ሙልቅቅ ነው ያደረጋችሁኝ እኔን ማለት ነው። ሙልቅቅ ማለት ነው ሙልቅቅ። የመሞላቀቅም እኮ አይነት አለ። በቃ ቅብጥ ነው ያደረጋችሁኝ ማለት ነው። እኔ የተናገሩኝ ከመሰላችሁ ሄዳችሁ እንበለው እንጠጣው እንፍለጠው ነው የምትሉት ማለት ነው። እና እኔ ደጀን ሁላ አለኝ ደጀን ማለት ነው። እና ጃቢር የሆነ ነገር ሆነ ቢባል ግልብጥ ብሎ የሚመጣ ህዝብ ማለት ነው። እኔ ደግሞ አላቃቸውም፣ ብዙዎቹን እኮ አሉ ማቃቸው የተወሰኑት፣ ግን አብዛኞቹ እና እኔ እንጃ ማለት ላይክ ዩ ሃቭ ኖ አይዲያ ላይክ ምን ፊል እያደረግኩ እንደሆነ ማለት ነው። እና እኔ ይሄ ነገር ትልቅ ነው ለእኔ ትልቅ የተደረገልኝ ነገር ነው ከአላህ ማለት ነው። ለእናንተ የሚደረግላችሁ ወላሂ ለእናንተ ፊት ለፊት የሚቆሙ ለእናንተ የሚጨነቁ ለእናንተ የሚጠበቡ የእናንተን መልካም ነገሮቻችሁን የሚያዩ ሰዎች በህይወታችሁ ይስጣችሁ አላህ። እና አይሩን ምን እንደምል አላቅም ከዚህ በላይና ሾካኪት ሀዊ ራስ አሉ ብቻ በጣም ብዙ አሉና ያው በቃ ትልቅ የተሰራልኝ ነገር ከእናንተ የሚገርመኝ ነገር ምንድን ነው? እንከኔን አታዩትም። ይገርመኛል በጣም እና የሆነ ያ እንከኔ የሚጥለኝ ከሆነ መታችሁትን ይህንን እንዲያታደርገው እንዲህ ሊያደርግ ይችላል ምናምን ነገር ትሉኛላችሁ እና የኔን እንከን የኔን ጉድፍ እያላያችሁ። በነገራችን ላይ አንድ በጣም የሚገርም ነገር ልንገራችሁ። የእናንተን እንከንና የእናንተን ጉድፍ እያላየ የሚያያችሁ አምላክ ብቻ ነው። አላህ የእናንተን ኃጢአት የእናንተን ጉድፍ የእናንተን ጥፋት አያይም። የሚያየው ተስፋ ያደርጋል። መልካም ነገራችሁን እያየ ጥሩ ነገሮቹን እያየ ተስፋ ያደርጋል። ያ ነገር እኮ ይበዛለትና ጥሩ ባሪያ ይሆናል ብሎ ተስፋ ያደርጋል። ገባችሁ አይደል? እና እኔ ያንን አይነት ነገር ነው የሰጣችሁ። እንከኔን እየተዋችሁ ጉዱፌን እየተዋችሁ ያ በቃ ጃ እንዲህ ስታረግ እኮ ደስ ስትል ምናምን ነገር እና አይዶን ነው አጋጣሚ ሆነዋል። አዲስ እኔ የሆነ የማረገውን ነገር ይህ አዲስ አትጨማለቅ የሚባል ነገር እኔ ጋር እንደዛ ያስብልም። ኧረ ጃ ሙዳት ያዝ በቃ ፈን ምናምን እና ይሄ አላህ ነው ሰጪው። አላህ ሲሰጣችሁ አይን የለውም እና አላህ እንዲሰጣችሁ እንዳይሰጣችሁ ሁላ አይደለም ምን የምላችሁ። ሰው ብዙ ነገር ከሚሰጣችሁ አላህ ብዙ ነገር ይከልክላችሁ፣ እሱ የተሻለ። አላህ በብዙ ሲከለክላችሁ በብዙ መዓት፣ በብዙ መክሰር፣ በብዙ መውደቅ ውስጥ በብዙ ጸጸት እየከለከላችሁ ነው፣ እየጠበቃችሁ ነው። ስለዚህ የሆነ ነገር ስትከለከሉ አታጎረምርሙ። ለእኔም ዱዓ አድርጉልኝ፣ እኔም አጎረመርማለሁ የሆነ ነገር ሲመጣ እንዲህ ምንድን ነው? ኧረ አላህ አበዛው እንዴ! ባለፈው እንደዛ ወሰድክብኝ፣ አሁኑን ግን ችግር የለውም ብለኝ ይህንንም ልትወስድብኝ ነው ምናምን ነገር እላለሁ። ከዛ የሆነ ከእጃችሁ ወጥቶ አጉረምርማችሁ ታልቅሳችሁበት ከእናንተ እጅ የወጣ ነገር እዛ ሄዶ ሲያከሳስር፣ ሲያቦካካ፣ ሲያጠፋፋ ስታዩት ከዚህ ማዕት ነው እንዲወጡት ትላላችሁ። ከዚህ ማዕት ነው እንደተጠበቅኩት ትላላችሁ። ስለዚህ ትልቅ ህይወታችሁ ላይ ዓላማ ልታረጉት የሚገባ ነገር አንደኛ ቤተሰብ፣ ሁለተኛ ነገር ትዳር፣ ሶስተኛ ነገር ልጆች፣ አራተኛ ነገር ገንዘብ፣ አምስተኛ ነገር እውቀት፣ ስድስተኛ ነገር እውቅና ፍምስና፣ ሰባተኛ ነገር በሰው መወደድ፣ ስምንተኛ መዘነጥ መልበስ አይደለም፣ ጀነት ነው ትልቁ ነገር የምታገኙት ነገር። እነዚህን ነገር ተዋቸው። በቃ መጀመሪያ ጀነትን አስቀድሙ። አይመርባችሁ፣ ቤተሰብ አይኖራችሁ፣ ትዳር አይኖራችሁ፣ ልጆች አይኖራችሁ፣ ገንዘብ አይኖራችሁ፣ አትዘንጡ፣ አይመርባችሁ፣ አትታወቁ። ምድር ላይ ስትኖሩ ትልቁ ትርፋችሁ ጀነት ነው።
ጀነት ማለት ነው። ጀነት ደግሞ ለመግባት እነዚህ ነገሮች አያስፈልጓችሁም። ገንዘብ አያስፈልጋችሁም። መዘነጥ አያስፈልጋችሁም። የሚያስፈልጋችሁ አንድና አንድ ነገር ነው፣ አላህን መገዛት ብቻ፣ አላህን መታዘዝ ብቻ። እና ሰው ሳያይ በጓዳ ፈጣሪውን ፈሪ መሆኑ አይቀርም ተጽዕኖ ፈጣሪ አለች ወይዘሮ ሸጊት። እና ሰውን ሳታዩ በጓዳ አላህ እንግዲህ በጓዳ ሰውን ሳያዩ አላህን ከሚፈሩ ሰዎች መካከል እኛን ያደርገን። ያ ነው ትልቁ ነገር ማለት ነው፣ በጣም ትልቁ ነገርና አላህ ሁላችንንም እንግዲህ የልባችንን እንትን ይበለን። ያው በእናንተ ፊት አንድ የምናዘዛት ነገር አለች ዛሬ ማለት ነውና አላህ እየሰማኝ ከሆነ አይ ቲንክ ሰዎች ስለኔ ከሚያስቡት አንጻር ብዙ ያልተገቡ የሆኑ ባህሪዎች፣ ድርጊቶች አሉኝና አላህ እነሱን ነገሮች እንግዲህ እንዳላየ እንዲያልፈኝ፣ እንዳልሰማ እንዲያልፈኝ እንግዲህ አላህን እጠይቀዋለሁ በእናንተ ፊት ማለት ነው። እንግዲህ ኢንሻአላህ አሁን ካለሁበት ነገር የተሻለ ነገር ለማድረግ እሞክራለሁ። አላህ ያግዘኝ፣ እናንተም ታግዙኛላችሁ። ሁላችንንም እንደዚህ አድርገን እንግዲህ አላህ ጉዳችንን እንዳላየ ይለፍል። እንዳላየ ማለት ነው። ከባድ ነው እውነት፣ ውርዴት ነው፣ ቅሌት ነው እውነት። ብዙ ሚስጥራችንን ይዘውልን ነው እዚህ ፊት ለፊት እኮ የቆም ነው። እንዲህ አሁን ስንታይ ሲያምርብን፣ አሁን አዲስን ራሱ ያት ስንት ነገር ይዘን ነው ከኋላችን። አላህ ጸጥ ብሎ እንዳላየ ሆኖ እና አላህ ሁላችንንም ጉዳችንን ያዝልን። ከጉዳችን በስተጀርባ ግን በቃ ከዛ ነገር ውስጥ የወጣን እንድንሆን ያደርገን። በቃ የእሱ ጥሩ ባሮች እንድንሆን ያደርገን እና አልሐምዱሊላህ የተሰባሰብነው በአላህ ስም ነው፣ ለአላህ ብለን ነው። አላህን ለመገዛት ያ ነገር አዋዶናል፣ ያ ነገር አከባብሮናል፣ ያ ነገር አፈላልጎናል። እናንተ ስለ አላህ ብላችሁ አላህ የሰጠኝ ወንድሜ ነው ብላችሁ ስለኔ ስለምታስቡ፣ ስለኔ ስለምትጨነቁ፣ የኔ ነገር ስለሚከነክናችሁ እንግዲህ አላህ የእናንተ ነገር እየከነከነው ሁሉ ነገራችሁን ያስተካክልላችሁ ነውና ትንሽ ነገር ነው ብላችሁ አታስቡና ይሄንን ነገር ከሰማችሁት በኋላ ምን ታረጋላችሁ መሰለኝ? እንደ ሐሳብ ማለት ነው። ልክ ልትተኙ ስትል ለአንድ ደቂቃ ስለኔ አስቡ። ለአንድ ደቂቃ ልትተኙ ስትሉ ማለት ነው። ከዛ ታስቡና ለካ እኔ ጃቢር የሚባለው ልጅ ጋር ህይወቱ ላይ ትልቅ ተጽዕኖ አለኝ ይገርማል ብላችሁ ለራሳችሁ ትልቅ ዋጋ ሰጡ። የሆነ ሰው ህይወት ላይ በጣም ትልቅ አሻራ አላችሁ። ዝም ብሎ አይደለም፣ ሁላችሁም ማለት ነው። እና አያችሁ ዋጋችሁ ትልቀቱ፣ አያችሁ የእናንተ አቅም ትልቀቱ። እኔ ህይወት ላይ ትልቅ አሻራ አላችሁ፣ ትልቅ መዋጣት አላችሁና ስለወደዳችሁኝ አላህ ይወደዳችሁ። በቃ ጥሩ ጥሩ ነገሬን ስለምታዩ አላህ ጥሩ ጥሩ ነገሯችሁን ያብዛላችሁ፣ ጥሩ ጥሩ ነገሯችሁን ይላችሁ። እና በተረፈ በጣም ነው የማመሰግነው ስለምትሰጡኝ ነገር፣ ስለወደዳችሁኝ፣ ስላደረጋችሁልኝ ነገር ሁሉ በጣም ነው የማመሰግነው። እንግዲህ ይህንን ያህል ካልኩኝ የሚበቃኝ ይመስለኛል። ግን ማለት ነው አዲስ አንዳንድ ሰው እያስገባሽ አንዳንድ ጥያቄ መቀበል እችላለሁ። እኔ እንደ ሀሳብ ይበቃኛል። ነገር ሁል ጊዜ የምነግራችሁ አንድ ራስታ አለና ሐሚዶ ይባላል እና ራስታ ነው፣ ሙስሊም ነውና ያው እኔ ሙስሊም መሆን እፈልግ ነበረ። እዚህ ንጽጽር ላይ እንደምሰራ እኔ ማንም ሰው ህይወቴ ላይ በጣት የሚቆጠሩ ሰዎች ነው የሚያውቁኝ። በተረፈ ማንም ሰው አያውቀኝም። ብታዩኝም እንደዚህ አይነት ሰው ነው እንዴ? ኧረ እባክህ ጃቢር ሙላት ያዛ አንተማ አይደለህም ብላችሁላ ሙግት ከኔ ጋር ልቀርቡ ትችላላችሁና እና አይ ቲንክ ሻሃዳ ለመያዝ እየታገልኩ ነው። እስልምና በሆነ አጋጣሚ ተፈጥሮ አው ነብዩ መሐመድን መቀበል እንዳለብኝ በቃ ይሄ አንፌር ነው ንፉግነት ነው ብዬ ከዛ በቃ እስልምናን መቀበል አለብኝ ሻሃዳ ለያዝ አልሂድ እያልኩኝ ከዛ ዓርብ ዕለት ሐሚዶን አገኘሁትና ከዛ አንድ ጥያቄ ልጠይቅ ቆይስቲ አልኩት። እሺ ሲለኝ እንዴት ነው ድሬዳዋ መስጊድ ውስጥ የምትገባው? ምንም አይሉም ስለው አይ ከውጪ እንደምታየው እንደሚያስፈራ እኮ አይደለም፣ እገባለሁ ሰላቴን ሰግጄ ትንሽ ሜዲቴት አድርጌ ከራሴ ጋር ወርቼ እወጣለሁ አለኝ አልኩኝ። ከዛ ማታ ሻሃዳ ሲይዝ በህልም ያየው ለሶስተኛ ጊዜ ማለት ነው። ከዛ በቃ ልቤ ልተፋትም አስባለሁ። በቃ የሆነች ተርመጠመጠችብኝ እንደ ህፃን ልጅ ውስጤ ማለት ነው። በቃ ተረጋግታ ልቀመጣለችኝና በቃ ሻሃዳ መያዝ አለብኝ ብዬ ወሰንኩኝና ታላቁ ጋር
እሱን ያስያዘኝ። እሱ ጋር ደወልኩኝ። እሱ ራሱ አላመንም። የሚገርም ነገር ነው። በቃ እዛ ሙመንቱ ተአምራዊ ነበረ። ከዛ ፋይናሊ ሻሃዳዬን ያዝኩኝ። ሻሃዳ ከያዝኩ በኋላ እኔ በጣም ሙስሊም እንደሆኑ የሚፈልጉ ሰዎች አሉ። ረመዳንን አብረን አንጾምም መረጃ እየስለ ምናምን እያሉ የዛኔ እንኳን አይጫኑኝም ነበር። ኧረ እኔንማ አቀብጠውኛል። ተይስቲ አዲስ ከዛ ሰለምኩ አልሐምዱሊላ ብዬ ፖስት ፖስትኩኝ። በቃ ቲክቶክ በአንድ እግሯ አቆመች፣ በአንድ እግሯ አቆመችና አልሐምዱሊላ ሰለምኩኝ። ከዛ በኋላ በቃ ደስ ይላል። አንድ ቀን በመስለሜ እስልምና በመምጣቴ ላይክ ወደ እስልምና በመምጣቴ በህይወቴ ትልቅ ነገሮችን አጥቻለሁ። በጣም ትልቅ ምናልባት ፊውቸርን ራሱ ፊውቸር እኔ ህይወቴ ላይ እኖረዋለሁ ብዬ የማስበውን ፊውቸር በብዙ ነገር ማለት ነው። በቃ ይሄ ህይወት እኖረዋለሁ ብዬ ተረጋግቼ የተቀመጥኩትን በቃ እርግጠኛ ሆኜ የተቀመጥኩበትን ፊውቸርን ራሱ አጥቼዋለሁ። ብዙ ነገር በጣም ብዙ ነገር እና ግን እንደዛም ሆኖ እስቲ ነው ወደ እስልምና በመምጣቴ ጸጸት አንድ ቀን ገብቶኝ ያቅም ኩራት ነው። የበለጠ እያጣችሁ በመጣችሁ ቁጥር በቃ የሆነ እንደነገርኳችሁ እኔ ፊውቸሪ ብዬ የማስበው ነገር ይኖረኛል ብዬ የማስበው ነገር እሆናለሁ ብዬ የማስበው ነገር እዚህ ላይ ከተሰጠኝ ዲኑ ላይ ከተሰጠኝ ነገር አይበልጥም። እንዳልኳችሁ ይሄ በዓለም ላይ የምታስቡት የምትደክሙለት ነገር ነገ ትታችሁት የምትሄዱት ነገር ነው። ግን እዚህ ያለው ነገር ግን ደግሞ ሁሉ ጊዜ የሚኖር ነገር ነውና አልሐምዱሊላህ ይህንን ይመስላል ባጭሩ። አዲስ ሌላ ጊዜ የኔ ጥያቄ የህይወት ፕሪንሲፕል ምንድን ነው ማለት ይህን ነው መጠየቅ የምፈልገው። እንደገና ደግሞ ወደፊት መሆን የምትፈልገው ነገር። ኦኬ፣ የህይወት ፕሪንሲፕሌ ራሳችሁ ነው ዋጋ የምታወጡት። ያንን ዋጋ መክፈል የቻለ ሰው እናንተን ይገዛችኋል። የራሳችሁን ዋጋ ራሳችሁ ነው የምታወጡት። ራሳችሁን ውድ ካረጋችሁ ውድ ናችሁ። ራሳችሁን ዝርክርክ ካረጋችሁ ራሳችሁ ዝርክርክ ናችሁ። ራሳችሁን ርካሽ ካረጋችሁ ራሳችሁ ርካሽ ናችሁ። ይህንን ዋጋ ለማውጣት ማንም ሰው ጣልቃ አይገባባችሁ። እኔ ውድ ነኝ ካላችሁ ውድ ናችሁ፣ ርካሽ ነኝ ካላችሁ ርካሽ ናችሁ። እና የራሳችሁን ዋጋ የምታወጡት ራሳችሁ ናችሁ። ዚስ ኢዝ ማይ ላይፍ ፕሪንሲፕል። ለራሴ ዋጋ በጣም ነው የምሰጠው። የራሴን ዋጋ ራሴ ነኝ የማወጣው። ማንም ሰው መጥቶ ዋጋ ያወጣልኝ በተአምር። ይሄም ማልደራደርበት ነገር ነው። ምናልባት እተባበራለሁ፣ አንዳንድ ሰው ካለኝ ነገር ዝቅ እላለሁ፣ ማድረግ የሌለብኝን ነገር አደርጋለሁ። እነዛ ሰዎች መልካም ናቸው ብዬ ስለማስብ ማለት ነው። ግን በተአምር እኔ ወላ ዛሃሩ ወላ ሱሳ ወላ አዲስ ዓለም ማንም ሰው ዋጋዬን ላይ ካለኝ ባውንደሪ ያንን ዋጋ ማንም ሰው እንዲያወጣልኝ አልፈልግም። ያቺን ዋጋ መክፈል የቻለ ሰው አብረን መራመድ እንችላለን። እና ምንም ቢሆን ከኔ ጋር ብንቀላለድ ብንሳሳቅ ምን ብንል ትንሽ የሚከብዳችሁ ነገር አለ። ስለኔ አሁን አዲስ የማታልፊያት ነገር አለች አይደል? ዛሃሩን ብትሆኚ ሁላችሁም ብትሆኑ እንደዚህ ያለኝ ነገር አለ። ትንሽ የማናልፋት ነገር አለች። ያችን ነገር የሚያልፉ ሰዎች ጋጠወጥ ከሆኑ ነው። አሁን አንዳንድ ወገኖች ጋጠወጥ ስለሚሆኑ ያንን ነገር ያልፉታል። ያው እያለፉ ግን አይቆዩም። በቃ ወደ ጥልቁ ይጣላሉ ማለት ነው። እና ይህንን አስቡት። ስለምታምሩ ስለማታምሩ ብር ስላላችሁ ስለሌላችሁ ሳይሆን በምንም አይነት ሁኔታ ውስጥ የእናንተን ዋጋ ሰው አያወጣላችሁ። የራሳችሁን ዋጋ ራሳችሁን አውጡ። አይ በግድ እንትና እኮ እንደዚህ ነው ብሎ ዋጋ ሊያወጡላችሁ ከሞከሩ ተሳስተዋል፣ አላወቁኝም በሉ። እና ይህንን ነገር ደግሞ ለብዙ ሰዎች አረጋግጫለሁ። ምናልባት አንዳንድ ሰለምቴ ልጆች አሉ እንዴት እንደምንጠላ ከኮ ብሎኝ ሲያቁኝ ወደዱኝ ያከበሩኝ አሉ። አላህ ያክብራቸው፣ አላህ ይወደዳቸው። እና አትፍቀዱ። ሰዎች ዋጋ ሊያወጡላችሁ ሲሉ አይ ኖ ተሳስተሃል፣ ሌላ ብር ካለክ ጨምርና ውሰድ፣ ካልሆነ ግን እዛ ታች አለ በችርቻሮ የሚሸጡ ያሉበት እዛ ሄደ መግዛት ትችላለህ። እና የራሳችሁን ዋጋ ራሳችሁ አውጡ። ሰዎች ዋጋ እንትን እንዳይሉላችሁ አትሞክሩ። ሁለተኛው ጥያቄ ደግሞ ወደፊት ምን መሆን ትፈልጋለህ ሲባል አርት በጣም የምወደው ነገር ነው። እና አርት ምንድን አለ መሰላችሁ ወይ ጥበብ ይባላልና አንድ ዳኢ ወይ ደግሞ ሼህ ወይ ደግሞ ሀጂ ወይ ደግሞ የእስልምና ኡስታዝ አስተማሪ ሲያስተምር ከልቡ ሊሰማው የሚችለው ሙስሊም ብቻ ነው። ምናልባት
አንዳንድ ክርስቲያኖች ልባቸው ከተከፈተላቸው ቁጭ ብለው ሊሰሙ ይችላሉ። አንድ ፓስተር መድረክ ላይ ቆሞ ሲያወራ ምን ሲል ምናምን ነገር ምናልባት የዛ እምነት ተከታዮች ቁጭ ብለው ሊሰሙት ይችላሉ። ሀሳቡን በደንብ ሊያገኙት ይችላሉ። እንደየሁሉም ቦታ ዱርዬ ጋር ዱርዬ ሆኖ ሲያወራ ዱርዬዎች ሊሰሙት ይችላሉ። ግን አንድ ማዕከል አለች፣ ሁሉንም ሴንስ የምታደርግ ሁሉንም የምትነካ አንድ መንገድ አለች። ቁጭ ብሎ ሙስሊሙ ይሄ ነገር እኮ ጥሩ ነው ብሎ የሚሰማው ነገር አለ። አዘሴም ታይም ጴንጤውም ክርስቲያኑም ዱርዬውም ትንሹም ትልቁም የሚሰሟት አንድ መንገድ አለች እና እሷን መንገድ ማግኘት ትንሽ ከባድ ነው። ግን በሱ መንገድ የሰው ልጅ ለምን እንደተፈጠረ የሰው ልጅ የተፈጠረው አምላኩን ለመገዛትና በዚህ ምድር ላይ ሰው ሆኖ ለመመላለስ እንደሆነ አይ ቲንክ በመጽሐፍም ከሆነ በሌላም ነገር በቃ በምችለው ሁሉ ይህንን ሐሳቤ ሰዎች ላይ ማስረጽ እፈልጋለሁ። በዚህ ዓላማዬ ላይ 3 ሰው ይህንን ሐሳቤን አንደርስታንድ ካደርገው ለኔ ትልቅ አቺቭመንት ነው። ይሄ ወደፊት ያለኝ ዓላማ ነው። ዛህሩ ብቻ በጣም በቃ እኔ አላህ ደግሞ በሷ ትልቅ በቃ አትገባኝም ለኔ ትልቅ ናት ለኔ ብዙ ናት በጣም ብዙ ማለት ነውና ምናልባት እኔ እንጃ ትልቅ አላህ የሰጠኝ ነገር እሱ ነው ከማንም በላይ ከምንም በላይ ማለት ትልቅ የሰጠኝ በጣም ትልቅ ሴት የሆነች ትልቅ ሴት ኢን ሴንስ ላይክ በእድሜ አይደለም ጥሩ ሴት የሆነች ፈጣሪዋን የምትፈራ ጥሩ የሆነች ዓላማ ያላት ስነ ስርዓት ያላት ማንም ሰው ብትኖረኝ ብሎ የሚያስባት አይነት ሴት በጣም የምወዳት ጓደኛ አለች ፍቅረኛ ማለት ነው። ኢንሻአላህ አላህ ፈቅዶ ነገሮች ከተስተካከሉ እንግዲህ ጥሩ ትዳር ከሷ ጋር ይኖረናል ብዬ አስባለሁ። እንግዲህ ጃቢርን በፍቅር ምናምን የምታስቡ ሰዎች ካላችሁ ከይቅርታ ጋር ተስፋ ቆረጡ። እኔ ጥሩ ወንድማችሁ ልሆን እችላለሁ እስከ መጨረሻው ድረስ ምንም ነገር እኔ ማንም ሴት መጣ ከኔ የፈለገውን ነገር ብታወራ የፈለገውን ነገር ብትሆን ያቺን ነገር መቼም አንዘላት ወደ መጀናጀን ምናምን አንገባም። ግን እንደ ወንድም ሆኜ ሁሉንም ነገር የባጤ ቆጡን ማወርተን ነገሮችን ማስተካከል እንችላለን እና ያው ህርማችሁን አውጡ ለማለት ያክል ነው። አውሽ ማውራት በደንብ ብችልና በደንብ ብዙ ነገር በጠየቅኩት ያለሁበት ቦታ አይመችም። ድምፄም ራሱ ቀንሷል አለ ያው ብዙ ነገር ብጠይቅህ ደስ ባለኝ ኖሮ ነበር። ግን አምግላድ ያው ቲክቶክ ላይ ባንተ ሰበብ ቲክቶክን ዳውንሎድ አድርጌው ቆይቷል፣ ግን አልጠቀምበትም ነበረ። ግን አጋጣሚ የሆነ ሰዓት ላይ ስክሮል ሳረግ አንተን ነው the first thing ያገኘሁትና ንግግር ሁሉ ነገር ማርኮኝ ያው እዛ ላይ ቀርቼ ብዙ ነገር እስልምናዬን እንድፈትን ብዙ ነገር እንትን ብሎኛል እኔ ማለት ነው። በጣም ብዙ ነገር ለእስልምናዬ በጣም ብዙ ነገር ጠቅሞኛል። ብዙ ማላቃቸውንም ነገር አሳውቆኛል ባንተ ምክንያት ማለት ነውና በጣም ብዙ ወዳጆች አፍርቻለሁ። እንዲያውም በቃ የመጥፎ ይቀርና ወዳጆች አፍርቻለሁኝ። አልሐምዱሊላህ አዲስንም የመሰለ እህት አግኝቻለሁኝ ባንተ ሰበብ። ያው ያለሁበት ስለማይመቸኝ ነው እንጂ ብጠይቅህ የምፈልገው ጥያቄ አለ። ግን ሴቲቲቷን በእኔ ሳታልፍ ወደ አንተ መሄዷ በጣም ነው ያዘንኩት። ያው አይሆፕ ታስተዋውቀናለህ የሚል ተስፋ አለን። እኛም እንገምግምልህ ወደኛም ማምጣት። በቃ ጃይ ማውራት አልቻልኩም። ሰላም አለይኩም። እሺ